አንዳንድ ነገሮችን እየሰማሁ በጣም እየገረመኝ ነበር። በድንጋይ ምናምን ሳይቀር የተበረገደም አለ አሉ። ኧረ በስመ አብ! ይሄ ሼም ነው። ቅዱስ ሚካኤል እንደዚህ ያደረገ ሰው ካለ እውነት ከሆነ ማለት ነው። በእርግጥ እውነት ነው ተብሎ እና ጳጳስ ስር ቆሞ በድንጋይ የተፈነከቱ ሰዎች አሉ ተባለ። በስመ አብ! ለኦርቶዶክስ የተቆረቆርን መስለን ቤተክርስቲያንን የምንበላ በስመ አብ! አደገ። የቤተክርስቲያን ጠላቶች ደግሞ አሉ አንዳንዶች። በጌታ ስም የቤተክርስቲያን ሊትራሊ ጠላት ሳያስቡ ጠላት የሆኑ ሰዎች አሉ። እኔ እንደዛም አይቻለሁ። እንግዲህ ይሄ እኔ እይታ ነው፣ ልሳሳት እችላለሁ። ሊትራሊ የቤተክርስቲያን ጠላት ነቀርሳ ብቻ በስመ አብ! አንዳንዱ ማለት ነቀርሳ የሆነ በጣም ጠላት ውስጣቸው በጣም በጭካኔ የተሞላ አይነት ሰዎች አሉ። በጨካኝ ማለት ሊትራሊ ጨካኝ። አክሊል ያው በብሔሬ ምክንያት ነው እየተገፋ ያለሁት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ ላይ። እኔ ይህንን አይቼ በሴት ስም ምናምን ያለ አንድ አካውንት አለ። እኔ እንግዲህ ሴቱን ወንዱን አለ እኔ ኤነርጂ ሴት ነው ከሆነ ይመቻል። አሁን እንደዚህ ብሎ የሚጽፍ አለ በጌታ በኢየሱስ። አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ፣ በጣም አደገኛ እባብ በኢየሱስ። አሁን እንዲህ ስል ማለት ነው አይደለም ከአንደበቴ ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አንዱ ወይ ነው እና ሲጀምር ብሔሬ ነው አያውቁትም፣ ማንም ሰው አያውቅም። በአባቴ እንትን በእናቴ እንትን በአጎቴ እንትን እያልኩ ከነገርኳችሁ በቀር ማለት ነው። ግን እሱ አይደለም ተደውቁም ነገር። እኔ የምርም ብሔር ያለኝ ሰው ነኝ፣ ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚርመጠመጥ ህዝብ አለ፣ በጣም አደገኛ። አሁን እንደነዚህ አይነት ሰዎችን ራሱ አእምሯቸውን ማደስ ይገባል። እና ነገረ ክርስቶስ ያልገባን ሰዎች አለን የሚሉ የተወሰኑ ሰዎች ነበሩና ያልገባን አለን የሚሉ የተወሰኑ ሰዎች ነበሩ። ለእነርሱ ቴሌግራም ላይ ክለሳ ሰጠን። ቴሌግራም የኛ ቻናል አለ ሐዋርያዊ መልሶች የሚል እዛ ውስጥ የሌለ ሰው አይኖርም እዚህ ላይቭ ላይ የሚመጣ ብዬ አስባለሁ። ካለ ግን ፕሊስ ጆይን አድርጉ የሐዋርያዊ መልሶች የኛን ቻናል። ምናልባት እንደው ቲክቶክ ቢጠፋ ወይ ስልችት ብሎን ብንፈታው እሱ ባይጠፋ እኛ ብንፈታው ራሱ አትሊስት ቴሌግራም ግን አለ። ቴሌግራም በጣም ጸዴ ነው፣ በጣም ደስ ይላል። አሪፍ ነው ቴሌግራም፣ አሪፍ ነው ትላለህ። ከዛ ውጪ የድህነት ትምህርታችን እንቀጥላለን። መሰረታዊ ክርስትና ትምህርት እንደምታውቁት ነው፣ ሁሉም ሰው ማወቅ አለበት። በኤርሲያናችን ውስጥ መሰረታዊ ክርስትና ትምህርትን ካላወቅን በጣም አስቸጋሪ ይፋለን። መሰረታዊ ክርስትና ትምህርትን ያወቀ ሰው የቤተ ክርስቲያኑን ትምህርት ያወቀ ማለት እኮ ነው። በዚህ ማለት የትኛውንም አይነት ሁሉንም ትምህርቶች ባይሆን እንኳን ሁሉንም እይታዎች ባይሆን እንኳን ቢያንስ መሰረታዊውን ትምህርት ካወቅ ያቺ ትምህርት ስትነካብህ ሆ ብለህ ትነሳለህ። ለሆኖም ላልሆኖም ዝም ብለን ሆ ብለን የምንነሳ የለም። ለሆኖም ላልሆኖም አሁን ደግሞ መሰረታዊ የተባለውን የክርስትናችሁን ትምህርት ስታውቁት ያቺ ትንሽ ስትነካ ያኔ እንዳልኳችሁ ሆ ብላችሁ ትነሳላችሁ። እና መታወቅ አለበት። በክርስቲያን ውስጥ በጣም በቃ ጽድት ያለ ህዝብ መብዛት አለበት በደንብ። ሁለት አይነት አሁን በጣም አስቸጋሪ አደገኛ የሆነ ነገር ስቲል በክርስቲያን ውስጥ ሁለት አይነት ሰዎች አሉ። አንዳንዶቹ አሁንም ድረስ በክርስቲያንን ያልፈቱ እርጉም ተሐድሶች አሉ። ኦኬ ሰው ተሐድሶ ከሆነ ይሁን መብቱ ነው፣ ማንም አይከለክለውም። ተሐድሶ ከሆነ አንድ ሰው መብቱ ነው፣ ማንም አይከለክለውም ማለት መብቱ ነው። እንግዲህ የተሐድሶ እምነት አሳመነኝ ካለ ይመቸው፣ እኛ ጥያቄውን እንመለስለታለን ትላለን እና ጌታ ደግሞ ይረዳዋል፣ ልቡን ይክፈት እንጂ ይመለሳል። ከዛ ውጪ ግን ቤተክርስቲያን ድረስ ልከው አደገኛ ስራዎችን ግን ይሰራሉ። የክርስቲያን ድረስ ሰዎችን እየላኩ በማጭበርበር ኦርቶዶክስ በመምሰል ምናምን እየዋሹም ጭምር የኛ እምነታችን እኮ እንዲህ ነው ምናምን ነገር እያሉ እየዋሹ ቤተክርስቲያናችን ላይ በጣም አደገኛ ነገር የሚሰሩ እርጉም ተሐድሶች አሉ። በጣም እርጉም ተሐድሶች አደገኛ እና እኔ ጋይስ በጣም አንዳንዴ የለም ሲባል የሆነ ሰዓት ላይ ስር ሰዶ ልናገኘው ስለምንችል አሁን አለ እያልኩኝ አይደለም ሙሉ በሙሉ ግን ቢያንስ ግን ሁሌም መጠንቀቅ አለብን። አንቀላፋም። ሰይጣን እንዴት ያንቀላፋል? እንደ አንተ ቤተክርስቲያን ከእንደነዚህ አይነት ከኑፋቄ ፈተና ልታርፍ ትችላለች? አትችልም። በቃ አለቀ። ሁሌም ቢሆን ኑፋቄ ይኖራል። ስለዛ በደንብ ህዝቡ በደንብ ነቅቶ መጠበቅ አለበት ነው። ቤተክርስቲያኒቱ እምነቷን ታውቃለች። አለቀ። አንተ ደግሞ እንዳትወሰድ ከጎን ያሉ ሰዎችም እንዳይወሰዱ ከጎን ያሉ ሰዎችም እንዳይወሰዱ ቤተክርስቲያን ውስጥ የሆነ እንግዳ የሆነ ነገር ሲነሳ በአቅራቢያ ባሉ ደብራት ምናምን የማይሆን ነገር ስታይ
ይሄ ነገር እንዴት ነው እንድትል ማለት ነው። ግን እንደዚህ ስለ ደግሞ ሌሎች ደግሞ ኦርቶዶክስ ሆነው በጣም በቃ የሆነ እንዴት ነው መሰላችሁ በጣም እኔ አላቅም እባብ የሚለው ቃል አትጠቀምም እንጂ ለወንድም ለእህት ማለት ነው። ለኦርቶዶክስ የተቆረቆርን መስለን ቤተክርስቲያንን የምንበላ በስመ አብ አደገ የቤተክርስቲያን ጠላቶች ደግሞ አሉ። አንዳንዶች በጌታ ስም የቤተክርስቲያን ሊትራሊ ጠላት ሳያስቡ ጠላት የሆኑ ሰዎች አሉ። እኔ እንደዛም አይቻለሁ። እንግዲህ ይሄ እኔ እይታ ነው። ልስሳት እችላለሁ ልስሳት እችላለሁ። ግን ሊትራሊ የቤተክርስቲያን ጠላት ነቀርሳ ብቻ በስመ አብ አንዳንዱ ማለት ነቀርሳ የሆነ በጣም ጠላት ሰው በደንብ እግዚአብሔርን ወደ ማምለክ ጌታን እርሱም ክርስቶስ ኢየሱስን ወደ መውደድ ወደ ቅዱስ ቁርባን ምናምን እንዳይጠጋ ዝም ብሎ ምንም አይሰራም። ብቻ የሆነ እንትን ነገር የሆነ በቃ እንዴት ነው የተቆረቆረ የሚመስለው ስታየው እኮ እንዴ በስመ አብ ምናምን ይላል። ልክ ይሄ የአይሁድ እምነት አልነበር ጥንት ላይ ክርስትና የአይሁድ እምነትን ተክቶ ነው የመጣው ባይዚ እና አሁን ላይ አይሁዳኖች አይመለከቱንም ማለት ነው። እና እነሱን ተዋቸውና ጥንት ላይ ግን በአይሁዳውያን ውስጥ የተለያዩ ሴክቶች አሉና ፈሪሳውያን የሚባሉ አሉ። ዝም ብሎ ህጋችን እኮ ይላል እግዚአብሔርን አያመልኩም፣ አያውቁም፣ በልቡም አያውቁም። በልቡ የምርም እግዚአብሔር ያለለት ሰው እንኳን አይመስልም። ሁሌ የሚጨነቀው ለእግዚአብሔር አይደለም፣ ለህይወቱ አይደለም። በቃ ዝም ብሎ ብቻ እሱ ላቆማቸው የተለያዩ ስርዓቶች ነው። እና ልክ እንደዚህ የሚመስል አይነት ደግሞ ሊኖር ይችላል። እና እንደዛ ሆኑ እያልኩኝ አይደለም። ሁሌም ተጠንቅቃችሁ እዩ ምናምን ስላችሁ ዝም ብላችሁ እንደዚህ ያገኛችሁትን ሁሉ እንትን እንድትሉ ሳይሆን ግን አትሊስት ግን መጀመሪያ ግን ይህን ለማድረግ መሰረታዊ ክርስትና ትምህርት መታወቅ አለበት። እሱ ከታወቀ በኋላ እሱንም ደግሞ ስታረጉ በፍቅር ለምሳሌ የምርም እንደዚህ የኑፋቂ አይነት ነገር ያለበት ሰው የሚመስል ነገር ካያችሁ ያ ሰው በምን ኢንቴንሽን እንደዛ እያለ እንደሆነ አታውቁም። ሆን ብሎ ለማጥቃት ነው ቤተክርስቲያንን ወይስ ተሳስቶ ምናምን አይታውቁትም። ስለማታውቁት ቀስሩ በፍቅር እንዲመለስ ለማድረግ መሞከር እንደዛ ነው። አለበለዚያ ግን ዝም ብለህ አሁን እንደዛ የሚመስል ነገር ስላየህም በአደገኛ ሁኔታ መሄድም አይቻልም። ከዚህ ቀደም ተሐድሶች ፕሮቴስታንቶች ማለት ነው ከክርስቲያናችን የሆነ ሰዓት ላይ በጣም ወጥተው ነበር እና አይደለ የሆነ ጊዜ ላይ ወጥተው ነበረ እና ሲወጡ ይሄ በጣም ብዙ ዘማሪያን ሰባኪያን ምናምን ነገሮች የሄዱበት ሰዓት ያኔ እንግዲህ ያው ፕሮቴስታንቶች በጣም አደገኛ ነገር ሞክረው ነበር እንደምታውቁት። ግን አሁን የወጡት ሁሉ አሁን ከቤተክርስቲያን ውስጥ የወጣው ሁሉ የምርም አደገኛ ነገር ጀምረው ምናምን በዛው ኢንቴንሽን ቀጥለው ይሄዱ ናቸው? እንደዛ ነው የምታስቡት? አይደለም፣ በፍጹም። የተወሰኑ የሆኑ ሰዎች ይኖራሉ፣ አደገኛ አጀንዳ ይዘው የሚመጡ ፕሮቴስታንቶች ይኖሩና ቸርች ውስጥ አብዛኛው ሰው ኢቭን ሰባኪ የምትለው ሰው የራሱ የሚያውቀው ታሪክ የለም። በቃ ዝም ብሎ ብቻ ተሰልፎ ይወጣል። በምን ምክንያት ከተባለ አንደኛ የነዛን ሰዎች በደንብ ይሰማና ከዛ እነዚህ ጋር ደግሞ አወጣጣቸው ያን አሁን ሲወጡ አንዳንድ ነገሮችን እየሰማ በጣም እየገረመኝ ነበር። በድንጋይ ምናምን ሳይቀር የተበረገደም አለ አሉ። አረ በስመ አብ ይሄ ሺህ ብሎ ቅዱስ ሚካኤል እንደዚህ ያደረገ ሰው ቃል እውነት ከሆነ ማለት ነው። በእርግጥ እውነት ነው ተብሎ እና ጳጳስ ስር ቆሞ በድንጋይ የተፈነከቱ ሰዎች አሉ ተባለ። በስመ አብ አረ ልክ እንደነዚህ አይነት ሰዎች እንዳትሆኑ ቤተክርስቲያናችሁን ጠብቁ። ግን በድንጋይ ግን አይደለም፣ በድንጋይ ሳይሆን እኔ በስመ አብ በትምህርት ይሻላል። እንደዚህ አይነት ሰው አሁን ያ የተፈነከቱት ሰዎች ምናልባት ውስጣቸው ይሄኔ ቤተክርስቲያንን የመጥላት ምናምን ነገር እኮ ላይኖርባቸው ይችላል ይሆናል። ወይ በሆነ ሰው ትምህርት ነው እየተሸወዱ ያሉ ሰዎች ነው ይሆናሉ። እነሱን በድንጋይ መተት አባራለህ። ኧረ እንደዛ ሳይሆን እነዚህን እንደምንም ብለህ ታግለህ ወደ ቤተክርስቲያን ለመመለስ እሱ ለማድረግም ፍቅር ይጠይቃል። አይተዋል፣ ፍቅር ይጠይቃል። ፍቅር ከሌለ በተአምር ይህን ማድረግ አትችልም። ስለዛ ፍቅር ይጠይቃል። እና ያው ግን እንደምታውቁት ደግሞ ፕሮቴስታንቶቹ ስራም ቀላል አልነበረም። ያኔ በጣም የሚያሳዝን መስማ በጣም ነው የምቆጭበት። በይዚ ያ ሁሉ ማለት በጣም በቤተክርስቲያን ውስጥ ይሄ የዝማሬም ሆነ የስብከት ምናምን ነገር በጣም እንትን ነው። እሺ ኮሚ አታረፍ ቴክስት የምታደርገው ሰው እንትን ያ ሁሉ ይሄ የስብከቱ የዝማሬው ምናምን መነሳሳቱ ምናምን በጣም የሚገርም ነበር አይደል? የሆነ ጊዜ ላይ እንደ አንዳንድ ሰው እኮ በይዚ እንደዚህ መደረጉንም እንደ ጀብድ የሚያው ሰው አለ። ይሄ በይዚ እንደዛ መውጣታቸው ደስ የሚያሰኝ ምናምን አይደለም። አይ ማለት በደንብ የሆነ እንዴት ነው ዊሽ ልናደርግ የሚገባው እነዛ ሰዎች በፍቅር ተይዘው ተመልሰው ቢሆን ኖሮ ባይኖሩ ምናልባት እኮ ይሄኔ ቤተክርስቲያናችን ውስጥ የሆነ አንድ ስቴፕ በደንብ ከፍ እያለን ሄደንም ሊሆን ይችላል። እና እኔ ያኔ የእግዚአብሔር ጸጋ እርግጥ
ይታይ ነበር። የእግዚአብሔር ጸጋ ግልጽ ነው። እኔ ያለ እግዚአብሔር ጸጋ ዝም ብሎ ሰው በዛ ደረጃ አያገለግልም በነገራችን ላይ ብዬ አስባለሁ። እኔ ግን ምን ያደርጋል? የእግዚአብሔር ጸጋ ትነጠቃለች። ጸጋ ይነጠቃል ወይ? ጸጋ ልክ ስትነጠቅ አርፈ ቁጭ ነው ማለት አለቀ። ወጥተህ እንደ ቁራ ስትለፈልፍ ብቱ ለራሱ የሚሰማ አይኖርም ብቻ አይደለም። አክቹዋሊ የመሰማት ያለ መሰማት ጉዳይ ሳይሆን የሰው ልብ ውስጥ የእግዚአብሔርን ቃል መዝራት አትችልም። አለቀ። 5 ሰው የሚስማ 5000 ሰው የሚስማ ግን ምንድነው የሰው ልብ ውስጥ የእግዚአብሔርን ቃል መዝራት ግን አትችልም። የሰው ልብ ውስጥ የእግዚአብሔርን ቃል መዝራት የምትችለው በጸጋው ስለሆነ ጸጋው ከተነጠቀ ደግሞ እንደፈለግኩኝ ድምፄን አጉርንኜ እሰብካለሁ ብትል ድምፄን አለስልሼ እዘምራለሁ ብትል አይመጣም። በቃ ከቦታው የሚልም ጸጋ ይነጠቃል። እና አሁን እንደምናያቸው ነው። አንዳንድ ሰዎች አይተዋል። በቃ ጸጋቸው እንደተነጠቀ የሚያሳዩ አይነት ሰዎች አሉ። እንደዛ ማለት ያሳዝናል። እሱ እንደዛ ባይሆንና ቤተክርስቲያን ውስጥ ቢቀጥሉ ጸዴ ነበር። እና በመውጣታቸው ደስ የሚለን አይነት ሰዎች አይደለንም። እኛ አይደለንም እንግዲህ የሚላቸው ሰዎች ሊኖሩ ይችላሉ። ግን አትሊስት እኛ እኔና መሰሉ ወንድሞቻችን ምናምን ክርስቲያኖች ሰው እንደዚህ በመውጣቱ ምናምን ደስ የምንሰኝ አይደለንም። እንደ ጀብድ ምናምን የሚታይም አይደለም። እና ስለዛ ምንድነው ወይሽ የምናደርገው አልኳችሁ። በቃ ባይወጡ ኖሮ በፍቅር ቢያዙ ኖሮ እና እንዳልኳችሁ የሆነ ሰው ፕሮቴስታንታዊ ነገር ያካሂዳል። ከታች ያለ ሰው ደግሞ ይህን ይሰማና ከዛ በኋላ በቃ ያወቀ መስሎት የለም ይላል። ስተት እኮ ሊናገሩ ይችላሉ ምናምን፣ ግን ልክ ስተት ልክ እንደሰማ ግን እኔ በጣም ነው የገረመኝ። ክርስቶስን እየሰማኝ ጳጳስ ከጎናቸው ሆኖ ጳጳስ ሆኖ እንግዲህ ያኔ ፍትጊያ አለ አይደለ? እናንተ ተሐድሶች እያሉ በጣም አታክ የሚያደርጉ ሰዎች ይኖራሉ። ጥሩ ነው ተሐድሳዊ አይነት ነገር ካዩ፣ ግን በፍቅር መሆን አለበት። በድንጋይ ሳይሆን በፍቅር። ክርስቶስ እንደዛን ያስተማረን በፍቅር ማለት ነው። በጎን ደግሞ እነዚህ ደግሞ አሉ ትንሽ በተነኩ ቁጥር ጓ እያሉ ከዛ በኋላ ሳያስቡት የተማሯትን ፕሮቴስታንታዊ ትምህርት የሚያደርጉ ከዛም በዚህ ሰዓት ላይ ይሄኛው አካል በጣም በፍቅር ስቡ ማርኩ ወደ ኤርሲያን ካላደረገ በስተቀር ትንሽ ይልቅ ሲነካ ምኑ እውቀቱን ሳያውቀው ይሄዳል። ከዛን አሁን እንደምታዩቸው ብዙ ሰዎች አሁን እየተመለሱ አይደል? የሆነ ሳለ ነው ሲገባቸው ብሎ ይመጣሉ። ሲገባቸው የመጡት ግን በድንጋይ የመቷቸውን ሰዎች አስበው አይደል የመጡት። ለእነሱ አሁንም ጥሩ እይታ እኮ አይኖራቸውም። እንደነዚህ አይነት ሰዎች ሊኖራቸው አይችልም ብዬ አስባለሁ። የሚመጡት የቤተ ክርስቲያንን ድምፅ ሰምተው የኤርሲያንን ትምህርት ሰምተው ነው። እነዚህ ያቀበሉት ድንጋይ ነው። የኤርሲያን ትምህርት ሳይሆን ድንጋይ ያቀበላል። አንዳንድ ሰው ትምህርት ኖሮ ግን ድንጋይም እና እንደዛ ጥሩ አይደለም ይመስለኛል። እና ትምህርት ያስፈልጋል። እና ልክ እንደዚህ አይነት ሰዎች አሁንም አሉ። አሁን ድንጋይ አሁን ቀረ። በእርግጥ ድሮ ነበረ ድንጋይ የለም። አሁን ግን ድንጋይ ባይኖርም በጣም አደገኞች ሰው እንዳይማር ሁሌ መሰናክል የሚሆኑ በየቲክቶክ ሊሆን ይችላል በየፌስቡክ ምናምን የሚጽፉ ምናምን አይነት ሰዎች አንተ በጌታ ስም አንዳንድ ሰው በጣም ስለሚያስገርመኝ ነው ይሄን የምለው። ማለት መሰረታዊ ክርስቲያን ትምህርት የመማራቸው ዋናው ዓላማ ምን እንደሆነም በደንብ እንድታውቁት ማለት ነው። ኢቭን እኔ ከፕሮቴስታንት ብቻ ሳይሆን ከእንደነዚህ አይነት ሰዎች ራሱ ነው መጠበቅ ያለብን። አንዳንዴ ነው በጣም የሆነ ውስጣቸው በጣም በጭካኔ የተሞላ አይነት ሰዎች አሉ። በጨካኝ ማለት ሊትራሊ ጨካኝ። አክሊል ያው በብሔሬ ምክንያት ነው እየተገፋ ያለሁት እያለ ነው ብሎ የሚጽፍ ሰው አለ ፌስቡክ ላይ። እኔ ይህንን አይቼ በሴት ስም ምናምን ያለ አንድ አካውንት አለ። እኔ እንግዲህ ሴቱን ወንዱን አለ እኔ ኤነርጂ ሴት ነው ከሆነ ይመቻል። አሁን እንደዚህ ብሎ የሚጽፍ አለ በጌታ በኢየሱስ። አሁን ከእንደዚህ አይነት ሰው በላይ እባብ አለ በጌታ በጣም አደገኛ እባብ በኢየሱስ። አሁን እንዲህ ስል ማለት ነው አይደለም ከአንደበቴ ፍጹም ማለት እንደዚህ አይነት ጭራሽ ማለት ምንም ጭራሽ ከማያሳስቡኝ ከማይመለከቱኝ ጉዳዮች አንዱ ወይዚ ነው። እና ሲጀምር ብሔሬንም አያውቁትም ማንም ሰው አያውቅም። በአባቴ እንትን በእናቴ እንትን በአጎቴ እንትን እያልኩ ከነገርኳችሁ በቀር ማለት ነው። ግን እሱ አይደለም ትልቁም ነገር። እኔ የምርም ብሔር ያለኝ ሰው ነኝ። ሰማያዊ የሆንኩ ሰው ነኝ። እዚህ በቃ ምድር ላይ የሚርመጠመጥ ህዝብ አለ በጣም አደገኛ። አሁን እንደነዚህ አይነት ሰዎችን ራሱ አእምሯቸውን ማደስ ይገባል። እና እንደነዚህ አይነት ሰዎች እኔ አሁን ይቅርታ አክቹዋሊ ይሄ በጣም አደገኞች ምናምን ብዬ ስለጠቀምኩት ቃል ላይ ሊያስከፋቸው ይችላል፣ አዝናለሁ። ግን ብትችሉ እንደው ስለ ጌታ ብላችሁ ማለት ነው ቆም ብላችሁ ብታስቡ፣ ቆም ብላችሁ ራሳችሁን ብታዩ፣ ራሳችሁን ማለት ለምንድን ነው አሁን ይሄን የጻፍኩት? እኔ እንደዚህ አይነት ነገር ለመጻፍ ሞራሉ ከመጣልኝ
ኧረ በስመ አብ ማለት አንድ ሰው ሳይሄድ እንደዚህ እኮ ብሏል ብዬ መጽሐፍ ከጀመርኩኝ አንዳንድ ሰዎች እንደዛ ናቸው። ብድግ ብሎ አክሊል እንደዚህ ያምናል፣ ከፈለገ ብሎ ይጽፍላል፣ ደግ አድርጎ ሞልቶ ያመጣላል። አንዳንዱ ደግሞ ጭራሽ እንደነዚህ አይነት ሰዎች ደግሞ የባሰ እና እነዚህ የኤርሲያን ጠላቶች ናቸው። እንደነዚህ አይነት ሰዎች የኤርሲያን ጠላት፣ ምናልባት የሌላ ቤተ እምነት ሰዎችም ሊሆኑ ይችላሉ፣ አላውቅም። አንዱ ምን ቴክስት ያደርግልኛል፣ የቀድሞ ባብ ራሱ እንደዚህ ተንከሲስ አይደለም ይለኛል። አይ ግን የኤርሲያን ጠላት በቃ በሁለት ሳይድ ነው። አንደኛው በተሐድሶ በኩል የሚገባው ነው። አንደኛው በኤርሲያን ውስጥ ሆኖ የተቆረቆረ መስሎ የህዝቡን ልብ የሚያሸብርና መሰረታዊ ትምህርቱን እንዳያውቅ ወደ ቅዱስ ቁርባን ራሱ እንዳይጠጋ የሚያደርግ ማለት እንዳይጠጋ የሚያደርገው እንዳትቀርብ እያለ ሳይሆን ለመቁረብ ሲዘጋጅ ወደኋላ የሚጎትት አይነት እና የኤርሲያን ጠላት ናቸው። እንደዚህ በጣም አደገኛ ናቸው እና ቤተክርስቲያናችሁን በጣም ፕሮቴክት አድርጉ ከተሐድሶ መናፍቃና እንደነዚህ አይነት በተንኩል ከተሞሉ ሰዎች ማለት ነው። እና እንዴት እናድርግ ከተባለ እነዚህን ሰዎች ግረፍ ምናምን ማንም የሚል የለም፣ እንደዚህ ነገር የለም። ግን አትሊስት ግን እምነትን በማወቅ አስተምህሩን በማወቅ በጣም በብዙ ሳይድ ነው ያለው። በዚህ ችግር በጣም በብዙ ሳይድ ይነሳል ሁሉ ነገር። አሁን እዚህ እንትን አንለውም፣ ግን እና መሰረታዊ ክርስትና ትምህርታችሁን ወቁ። ነገረ ድህነትን በጣም በቀላሉ አጭር አድርጌ ነው የምነግራችሁ። ለዛ ነው በጣም ብዙ ሰዓታችሁን ይሰርኩት ትላለ። እሺ ዛሬ ሄድኩባችሁ፣ ህዝቡ ላይ ሄድኩባችሁ። ኧረ እንዴ! ወደ ትምህርታችን ንግባ።